ትናንትና ሪከርድና እንዲሁም ደግሞ ፎቶ መረጃ አለኝ። አብርሽ አንተ እስከዛሬ እንደዚህ ለመሆነ ምክንያት ሩታና ኤፍሬም ናቸው ብለኸኝ ነበር። አቤላም ሄርሜላም እንደዛ ብለሽኝ ነበረ። ስለዚህ ያንን መረጃ እንድታሳዩኝ ነው በመጀመሪያ ደረጃ የምፈልገው። አቤላ እጅ ላይ መረጃው ካለ በመጀመሪያ ፎቶዎቹን እናሳያቸዋለን። ከዛም በኋላ ደግሞ ሪከርድ ቮይሶቹን እናስደምጣቸዋለን። ከዛ ያለውን እውነታ ከናንተ የምንሰማ ይሆናል ማለት ነው። ስለዚህ ፎቶውን አሳያቸውና ቮይስ እናሰማቸው። ፎቶ ግልጽ ነው። እነዚህ ፎቶዎች በደንብ ይዋቸው መጀመሪያ ደረጃ ማለት ነው። ይሄ ፎቶ የምታዩት ፎቶ ከሪከርዱ ጋር የተያያዘ ነገር ስላለው ነው። ግን ደግሞ በዚህ ፎቶ የተነሳችሁበት ቀን ቮይሶቹን ትሰሙታላችሁ። ከቮይሶች ጋር የተገናኘ ነገር ስላለው ነው። እና አቤላ ቮይሶቹን አንድ ጊዜ አምጣቸው። እሺ፣ ቮይሶቹን እንሰማቸዋለን። ሰማችሁ። ስለዚህ ተረጋግተሽ ነገሮችን እንትን ለማለት ሞክሪ። መቸኮል አይጠበቅብሽም። ያው ቮይሶቹን አዳምጣችሁ የሶስቱንም ይሄኛውንም ቮይስ አዳምጣችሁ በስልክ ያወራችሁት ቮይስ ነው። ሪከርድ የተደረገ ነው። አንቺና እሱ በስልክ ያወራችሁት ማለት ነው። አንቺንም ይወክላል ፈልጋለሁ። እነሱም ጋር ይሄንን ሪከርድ እናንተን ይዘው መጥተዋል አይደል እነሱ። ስለዚህ ይሄንን ነገር ቮይስ በስልክ ያወራችሁት ነው አይደለም፣ ተሳክቶልናል የሆነ ነገር ምናምን የሚል ቮይስ ነው ያላችሁ። ይሄንን ቮይስ እናንተ አውርታችኋል አላወራችሁም? ይሄን ብቻ ነው። እሺ ምንድን ነው? አላወራንም። ቮይሱም የኛ አይደለም። ሲቀጥል ደግሞ በጣም የሚገርመው ነገር ምን እንደሆነ ታውቃለህ? ይሄ የቆየ ምናምን ፎቶ ራሱ አይደለም። ፎቶ ራሱ እኮ ፎቶ አይደለ? እኔና እሱ አብረን የነበርንበት ካፌ ላይ ቁጭ ብለን የተነሳነው ፎቶ ነው። ገባ? በዚህ ነው ልክ ለማስመሰል አንተ ይሄን ነገር አንተ አዳምጠኝ። እኔ አዳመጥኩ ረጅም ሰዓት። አንተ ይሄን ነገር አይተ ራሱ አምነኛል ለመጠየቅ መምጣት ራሱ በጣም ነው የሚገርመው። ምክንያቱም በደንብ የተቀነባበረ ነገር እንደሆነ ታውቃለህ። አንተ ለቴክኖሎጂውም ለሚዲያውም ሩቅ አይደለህም። በጣም የሚያሳዝን ነገር ነው። እንግዲህ ክህደት የተለበሰ ነገር ማይክል ጃክሰን ያምኑኛል ብለህ ለነዚህ ሰዎች መረጃ አሰማህ ማለት ውሸት። ይሄው ሩታ እንግዲህ እንዳልነው ነው ካፌ ቤት የነበረው ፎቶ ይሄ ቅንብር ነው እንጂ እኛ አይደለንም። ሩታ ሲጀመር መቼ አምና ታውቃለችና መቼስ ልታምንስ ትወስናለች ማይክል ጃክሰን ማለት ነው። ስለዚህ ሄርሜላ ከረሜላ እንግዲህ አቤላ የሚያሳዩ ነገር እውነት ነው። ስለዚህ እውነታውን ደግሞ እነዚህ ሰዎች በአደባባይ ስለካዱ ጥፋተኛዎቹም ወራዶቹም እነማን ናቸው? ሩታና ኤፍሬም ናቸው። ስለዚህ እዚህ ጋር ሄርሜላ ምንም ጥፋት የለባትም። ማይክል ጃክሰን እኔ ቪዲዮውን ጨርሻ ላየሁትም ፋሚሊ ማይክል ጃክሰን ውሳኔውን ከነዚህ ሰዎች ማሳወቅ አለበት ወይ መራቅ አለበት ብዬ ነው የማምነው። ምክንያቱም እነዚህ ኤፍሬምና ሩታ ምንም አንድ ቀን እንኳን እዚህ ግባ የሚባል እውነት ለህዝቡ አሳማኝ ነገር እንኳን ይዘው ያልመጡ ሰዎች ናቸው። ሲጀመር አንቺ ሲጀመር ምንሽ ነው የሚታመነው? ሩታ ምንሽ ነው የሚታመነው? እና በሄርሜላ ልታሳብቢ ነው? አላደረኩም ልትይ ነው? ቪዲዮ እቤትሽ ድረስ ኤፍሬምን ይዘሽ እየገባሽ አብርሃምን እንደዛ አፈዘሽ ስንት ነገር ስታረጊ ይሄንንም አታምኒም። ስለዚህ አቤላዬ እናመሰግናለን፣ ሄርሜላ እናመሰግናለን። እኛ ጭቅጭቅ በጣም ነው የሰለችን የናንተ ነገር። እኔ አላቅም የኢትዮጵያ ሰው ጭቅጭቅ በቃ ጧት ማታ ጭቅጭቅ እንዴት ነው? አይሰለቻችሁም እንዴ? ወይስ በቃ ዩቲዩብ ብቻ ስለሆነ ስራችሁ ምንም ላይ መስላችሁ ይችላል። እኛ ደግሞ ስራ ስላለብን በጣም ነው በቃ እየደበረን ያለው። ስለዚህ የኮሜንታተርን አክብሮትን ብታይ ማይክል ጃክሰን መልካም ነው። ሩታን ኤፍሬም ሲጀመር ለኮሜንታተር ክብር የላቸውም። መቼ ሊያምኑ? ይሄ እኛ አይደለንም እና እንግዲው እኛ ነን እንዴ? መረጃውን ደግሞ ስታወጡ ታሳዩን በፎቶ ከዛኛ ምንድናምናችሁ? አሊያ ደግሞ ለቶቲዩብ ላኩለትና ቶቲዩብ ቁጭ አርጎ በኮምፒውተር ያሳየን። እናንተ ለኮምፒውተር ጊዜ ስለሌላችሁ እሱ ዕውቀቱም ሁሉም ነገር ስላለው በኮምፒውተሩ ቢያሳየን ህዝቡ እንዳምን ብዬ ነው የማሳስበው። እኔ ቤተሰብ በዚህ በቪዲዮ በጣም ነው የደበረኝ። ምክንያቱም ሩታ መቼም አታምንም፣ ኤፍሬምን መቼም አያምንም። እኛ ደግሞ አምነናል። ለሄርሜላ 100% እንፈርምላታለን፣ በጣታችንም በእግራችንም እንፈርምላታለን ብዬ እኔም ከዚሁ አሳስባለሁ። ላይክ ሸር በማድረግ ቤተሰብ ይሁኑ። ባይ ባይ።